ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ስለ ፓርኪንሰንስ ህመም ምልክቶች እና ህክምና ነው። ፓርኪንሰንስ ህመም ያለባቸው ሰዎች እጃቸው ይንቀጠቀጣል። ይሄ ዋነኛው ምልክቱ ነው። ትሪመሩ ሬስቲንግ ትሪመር ይባላል እና ሃይ አምፕሊቲዩድ የሆነ ከ4 እስከ 6 ሄርዝ የሆነ እጅ መንቀጥቀጥ አላቸው። ሬስቲንግ ነው ስንል ቁጭ ሲሉ ይንቀጠቀጣል። እስቲ ኩባያውን ስጠኝ ካልከው ግን ኖርማል ይሆናል። ስለዚህ ሲንቀሳቀሱ ወይም እጃቸውን የሆነ ነገር ለመስራት እንትን ሲሉ የሚጠፋ አይነት መንቀጥቀጥ ነው። ከዛ ሁለተኛው ደግሞ ሪጅዲቲ ይባላል። የሰውነት መገታተር፣ እጃቸው ይገታተራል። ስለዚህ ምርመራ ስናደርግላቸው እጃቸው በቃ በደንብ ላላ ፈታ በል እጅን እንላቸዋለን፣ ግን ግትር ግትር ማለት አለው። ሶስተኛው ብራዲካይኔዚያ ወይም አካይኔዚያ የምንለው ነው። ሲንቀሳቀሱ ሰውነታቸው ቀስ ብሎ ነው የሚንቀሳቀሰው። እቺን ቴስት ለማድረግ እንዲበሉ እንላቸዋለን። ፓርኪንሰንስ ያለበት ሰው ቀስ ብሎ ነው እጁን እንዲህ የሚያንቀሳቅሰው። እንዲህ ቶሎ ማለት አይችልም። ስለዚህ እነዚህ ሶስቱ ዋና ምልክቶች ናቸው። ግን ተጓዳኝ ደግሞ ህመሙ በተለይ እየገፋ ሲሄድ በጣም ብዙ አይነት ምልክቶች አሉ። ለምሳሌ እጅ ጽሁፈታቸው እያነሰች ትመጣለች፣ ደቃቅ የሆነች ማይክሮግራፊያ ይባላል። ወይም ደግሞ የተራመዱ ሲዞሩ ልክ እንደ ኔትሬ ነው የሚዞሩት። ኢንብሎክ ተርኒንግ ይባላል። ብዙ ሰው ላጥ ብሎ ነው የሚዞረው። ፓርኪንሰንስ ያለበት ሰው ግን ቀስ ብሎ ነው የሚዞረው፣ በሰፊው ነው የሚዞረው። ሌሎችም ምልክቶች አሉ። ከአእምሮ ህመም ጋር ይያያዛል። ፓርኪንሰንስ በዋናነት የነርቭ ህመም ነው እና ከኛ ይልቅ የነርቭ ሐኪሞች ናቸው በተሻለ የሚያውቁት። ግን ብዙ ጊዜ ፓርኪንሰንስ ያለባቸው ሰዎች ለዲፕሬሽን፣ ለጭንቀት፣ ለሳይኮሲስ ወዘተ ይጋለጣሉ። ስለዚህ የአእምሮ ሐኪሞችም ጋር መምጣት ነገር አለ። ምንድነው ፓርኪንሰንስ የሚያመጣው ሲባል መንስኤው ይሄ ነው ተብሎ አይታወቅም። ነገር ግን አእምሮ ውስጥ አልፋ ሲንኩሊን የሚባሉት ፕሮቲኖች በጣም ይጨምራሉ። ከዛ ባዛል ጋንግሊያ የሚባለው የአእምሮ ክፍል አለ። እሱ ላይ ዶፓሚን የሚባለው ንጥረ ነገር ይጠፋል እና ዶፓሚን ብዙ ጥቅም ነው ያለው እንደየቦታው። እዛች ባዛል ጋንግሊያ ላይ ያለው ዶፓሚን ጥቅሙ ምንድነው? ሰዎች እጃቸውን እንቅስቃሴያቸውን ስሙዝ እንዲሆን መቆጣጠር ነው። እሱ እልም ብሎ ስለሚጠፋ እነዚህ ምልክቶች ያሳያሉ። ህክምናው ምንድን ነው ስንል ዶፓሚን ስላነሰ ያው ዶፓሚን መስጠት ነው የሚሆነው። ለሱ የሚሆኑ ሌቮካርቢዶፓ የሚባል መድኃኒት አለ። ይህ ቀጥታ ዶፓሚን መስጠት ነው። ስለዚህ እንቅስቃሴያቸው ስሙዝ ይሆንላቸዋል። አንዳንድ ደግሞ መድኃኒቶች አሉ፣ ሞኖአማይን ኦክሲዴዝ ኢንሂቢተርስ የሚባሉት አእምሮ ውስጥ ያለው ዶፓሚን ሜታቦላይዝድ እንዳይሆን እንዲቆይ እዛው የሚረዱ ናቸው። እሱን መውሰድ ይቻላል። ከዛ ደግሞ አእምሮ ውስጥ ዶፓሚን ደግሞ እንዲመነጭ የሚያደርጉ መድኃኒቶች አሉ፣ እንደነ ራፒኒሮል፣ ፕራሚፔክሶል ምናምን የሚባሉት። ኤኒዌይ ዶፓሚን ናት ቁልፏ እና ህክምናው እንግዲህ በዛ መልኩ ይሰጣል። ከዛ በኋላ ሳይድ ኢፌክቶች አሉ፣ እነሱን መቆጣጠር ያስፈልጋል ማለት ነው። የአእምሮ ህክምና ላይ የፓርኪንሰንስ ህመም ያላቸው ሰዎች ዲፕረስድ የመሆን ዕድላቸው፣ የጭንቀት እና የሳይኮሲስ ሪስካቸው ከፍ ያለ ነው። ስለዚህ በጣም ጥንቃቄ አድርገን ነው የምንሰጠው። አንዳንድ የአእምሮ መድኃኒቶች ሰዎች ላይ እንቅስቃሴ በተለይ አንቲሳይኮቲክስ የምንላቸው ሊያመጡ ይችላሉ። ስለዚህ እሷን ባላንስ መጠበቅ ያስፈልጋል። ለፓርኪንሰንስም ለሳይኮሲስም አንድ ላይ አድሬስ የምታደርገው መድኃኒት ክሎዛፒን ትባላለች። እሱን እንሰጣቸዋለን። ለዛሬ እንግዲህ አጠር ባለመልኩ ይዤላቸው የመጣሁት ስለ ፓርኪንሰንስ ህመም ነው። በዚሁ ካነሳው አይቀር አንድ ማደንቃት ኢትዮጵያዊት ወይዘሮ ክብራ ከበደ አለች። ኢትዮጵያ ውስጥ የጤና ሚኒስቴር ማንኛውም ባለሙያ ከሰራው በላይ በግለሰብ ደረጃ እሷ ለፓርኪንሰንስ ዲዚዝ ግንዛቤ ከዛ ደግሞ ታካሚዎችንም በመርዳት በጣም ብዙ ሰዎችን አግዛለች እና ለወይዘሮ ክብራ ከበደ በጣም ታላቅ አድናቆት አለኝ። በዚህ አጋጣሚ ሁል ጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።